በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እንኳን በታኅሳስ 13 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት ለሊቀ መላእክት ቅዱስ ሩፋኤል ቅዳሴ ቤቱና ተአምር ያደረገበት ዕለት ታላቁ አባ መቃርስ ገዳማዊ ዓመታዊ የዕርገታቸው መታሰቢያ በዓል፣ መነኩስ አቡነ አብራኮስ ገዳማዊ የዕረፍታቸው መታሰቢያ በዓል፣ የሰማዕት ቅዱስ በጽንፍሬዎስ የዕረፍቱ መታሰቢያ በዓል በሰላም አደረሳችሁ አደረሰን። ሊቀ መላእክት ቅዱስ ሩፋኤል ታኅሳስ 13 ቀን በዚች ዕለት ፈታሄ ማኅፀን ሊቀ መላእክት ቅዱስ ሩፋኤል ቅዳሴ ቤቱና ተአምር ያደረገበት ዕለት ነው። ሰማያውያን ከሆኑ ከመላእክት አለቆች ከቅዱስ ሚካኤልና ከቅዱስ ገብርኤል ቀጥሎ ሶስተኛ ነው። ከከበሩ ከሰባቱ አለቆች አንዱ አለቃ እኔ ሩፋኤል ነኝ እንድል በጦቢት ምዕራፍ 12 ከቁጥር 15። ሩፋኤል የሚለው የስሙ ትርጓሜ ደስ የሚያሰኝ፣ ቸር፣ መሐሪ፣ ቅን፣ የዋህ ማለት ነው። ቅዱስ ሩፋኤል መልአክ የሰላምና የጤና መልአክ ይባላል። በሰውነታችን ላይ የሚወጣውን ደዌም ሆነ ቁስል ይፈውስ ዘንድ ከልዑል እግዚአብሔር ስልጣን ተሰጥቶታል። በሰው ቁስል ላይ የተሾመ ከከበሩ መላእክት አንዱ ቅዱስ ሩፋኤል ነው። በመጽሐፈ ሄኖክ ምዕራፍ 6 ከቁጥር 3 ቅዱስ ሩፋኤል የሰው ልጆች ከተያዙበት የኃጢአት ቁስል ይፈወሱ ዘንድ በአማላጅነቱና በጸሎቱ የማይለይ መልአክ ነው። በበሽታ ሁሉ ላይ በሰው ልጆች ቁስል ላይም የተሾመው ቅዱስ ሩፋኤል ነው በማለት ሄኖክ ከእግዚአብሔር መልአክ ያገኘውን የምስክርነት ቃል ጽፏል። በመጽሐፍ ሄኖክ ምዕራፍ 10 ከቁጥር 13 ለሴቶች ረዳታቸው ቅዱስ ሩፋኤል ነው። በማኅፀን ላለ ችግር ሴት በጸነሰችበት ወቅት ቅዱስ ሩፋኤል አይለያትም። ሕፃኑ 40 ቀን ሞልቶት በማኅፀን እያለ ማለትም በሥላሴ አርአያ መልኩ መሳል ከጀመረ ቀን አንስቶ እስከሚወለድበት ቀን ድረስ ቅዱስ ሩፋኤል አይለየውም። በመውለጃቸውም ቀን ሴቶች ከሚደርስባቸው ጭንቀትና ሕማም ስሙን ጠርተው ይማጸኑታል። ፈታሒ ማኅፀን ነውና ቅዱስ ሩፋኤልም ጭንቀታቸውን ያቀላል። ቅዱስ ሩፋኤል በሰውነት ያለን ረቂቅ ርኩስ መንፈስ ያውቃል። አስማንዴዎስ የተባለ ጋኔን በወለተ ራጉኤል ጭን ላይ አድሮ ባሎቿን እየገደለ ቢያሰቃያት ቅዱስ ሩፋኤል ጋኔኑን አስጨንቆ አስወጥቶላታል። በመጽሐፈ ጦቢት ምዕራፍ 3 ከቁጥር 8 እስከ 17። ዳግመኛም እግዚአብሔር ሩፋኤልን አዛዜልን እጁን እግሩን አስረህ በጨለማ ውስጥ ጣለው አለው። በመጽሐፈ ሄኖክ ምዕራፍ 3 ከቁጥር 5 እስከ 7። በዚህ መሰረት ለቃየል ልጆች ሰይፍና ሾተል መስራትን፣ የምንዝር ጌጥ ማጌጥን፣ መቀንደብን ያስተማረ አዛዜል የተባለውን ጋኔን በሳት ሰይፍ እየቀጣ በረቂቅ አስሮ ወደ ጥልቁ የጣለው ይሄው መልአክ ቅዱስ ሩፋኤል ነው። በመጽሐፈ ሄኖክ ምዕራፍ 2 ከቁጥር 18 ሰማያውያን መዛግብት በእጁ የሚጠብቃቸው እግዚአብሔር እንዳዘዘው የሚከፍታቸውና የሚዘጋቸው ይህ ታላቅ መልአክ ነው። የምህረትና የረድኤት መልአክ ቅዱስ ሩፋኤል ከስራዎቹ አንጻር በተለያየ ስም ይጠራል። ፈታሒ ማኅፀን ይባላል። እናቶች ሲወልዱ ምጥ እንዳይበዛባቸው የሚራዳ መልአክ ስለሆነ አያሌ ክርስቲያኖች ማርገዛቸውን ካወቁ ጀምሮ ድርሳኑን በማንበብ መልኩን በመድገም ጠበሉን በመጠጣት ሰውነታቸውንም በመቀባት ይለምኑታል። እንደ እምነታቸው ጽናት ይደረግላቸዋል። ዳግመኛም አቃቤ ኖኅቱ ለአምላክ ይባላል። ሰማያውያን መዛግብት በእጁ የሚጠብቅ ስለሆነ ነው። ዳግመኛም መራሄ ፍኖት ይባላል። ጦቢትን በቀና መንገድ መርቷታልና ነው። እንዲሁም መልአከ ከብካብ ይባላል። ጦቢትና ሳራን ያጋባ ጋብቻቸውንም የባረከ በመሆኑ ነው። ሊቀ መላእክት ቅዱስ ሩፋኤል ያደረገው ተአምር ይህ ነው። የሊቀ መላእክት ቅዱስ ሩፋኤል በዓል እስኪፈጸም ድረስ በከበረ ሊቀ ጳጳሳት አባ ቴዎፍሎስ ዘመን በምድረ ግብፅ ውስጥ ከእስክንድሪያ ውጭ በታነጸች አንዲት ቅድስት ቤተክርስቲያን ምዕመናንን በአንድነት ተሰበሰቡ። ይህች ቤተክርስቲያን ከዓሣ አንባሪ ላይ የታነጸች ነበር። ነገር ግን በወደቡ አጠገብ ከነበረ ግዙፍ አንባሪ ጀርባ ላይ መታነጿን ቀድሞ ያነጿት ሰዎች ቢሆኑም
ከካህናቱም ቢሆን ያወቀ አልነበረም። ያንን አንባሪም የቤተ ክርስቲያንን ሕንፃ በከበደው ጊዜ ፈጽሞ ተንቀሳቀሰ። ከአሸዋማው መሬት ላይ በባህሩ ዳርቻ የታነጸችው ይህች ቤተ ክርስቲያንም ከመሰረቷ አናወጻት። ያን ጊዜም ትልቁም ትንሹም ወንዱም ሴቶቹም የተሾሙ ዲያቆናት፣ ካህናት፣ ሕዝቡም ሁሉ ደነገጡ፣ ታወቁ። አሳንባሪው ግን መንቀሳቀሱን አልተወም። በመንቀሳቀሱም የቤተ ክርስቲያኗ ሕንፃ እኩሌታ ይሰነጠቅ ዘንድ ጀመረ። ምድር ተናወጸች። ንጉሥና ሊቀ ጳጳሳቱም፣ ካህናቱም፣ ዲያቆናቱም፣ ሕዝቡም ሁሉ ካሉበት ወደ ባህር ዳርቻ ወደ ተሰራችው ከዚች ቤተ ክርስቲያን መናወጥ የተነሳ ፍርሃት፣ መንቀጥቀጥ በላያቸው ላይ ወረደ። የአንባሪ ግን በባህሩ ውስጥ ወደፊት መንቀሳቀስ ጀመረ። ቤተ ክርስቲያኗም በጀርባው ላይ ነበረች። በቤተ ክርስቲያኗ ውስጥ ያሉትም ሁሉ አሳ አንባሪ ወደ ባህር ውስጥ ሊያሰጥመን ነው ሲሉ አሰቡ። ያን ጊዜም በሊቀ መላእክት ቅዱስ ሩፋኤል ስዕል ፊት በጽኑ አለቀሱ። በአንድ ቃልም ገናናው እግዚአብሔር መልአክ ቅዱስ ሩፋኤል ሆይ እርዳታ ፈጥኖ ይድረስልን ዘንድ በቅድስት ቤተ ክርስቲያን ወደ ተሰበሰብን ወዳጆች ተመልከት እያሉ ይጸልዩ ጀመር። ያን ጊዜም የእግዚአብሔር መልአክ ቅዱስ ሩፋኤል ከሰማይ ወርዶ ያችን ቤተ ክርስቲያን በብሩሃት ክንፎቹ እንደ ደመና ገረዳት። በእጁ በተያዘ የብርሃን በትረ መስቀሉ ያን አሳ አንባሪ ወቅቶ በኢየሱስ ክርስቶስ ኃይል ከቦታ ሳትንቀሳቀስ እስከ ትውልድ ፍጻሜ ዘመን ለዘላለም ትኖር ዘንድ አዝሃለሁ አለው። ከዚህ በኋላ ሊቀ መላእክት ቅዱስ ሩፋኤል ቤተክርስቲያኗን ከማዕዘኗ፣ ከግድግዳዎቿ፣ ከመሠዊያ በውስጧ ተተክለው ካሉት ሁሉ ጋር ከጀርባው ላይ ያለች ያን አሳ አንባሪ ወቅቶ በያዘበት ብርሃናዊ በትረ መስቀሉ ወደ ቀድሞው የባህር ወደብ ጎተተው። ያን ጊዜም ግንቡ ቦታውን ሳይለቅ እርስ በርሱ ተጣበቀ። ሊቀ መላእክት ቅዱስ ሩፋኤል አሳ አንባሪውን በቀድሞው ስፍራው ያቺ ቤተ ክርስቲያን በቀደመ መሰረቷ ላይ አጽንቷቸዋልና። ሊቀ መላእክት ቅዱስ ሩፋኤልም አዳኝ የሆነ የጌታው የኢየሱስ ክርስቶስን ስም ጠርቶ ከሞት እንዳዳናቸው ሁሉም አስተዋሉ። በድንቅ ተአምራቱ የዳኑ ንጉሱና ሕዝቡም ሁሉ በሊቀ መላእክቱ ቅዱስ ሩፋኤል ላይ አድሮ ድንቅ ተአምራቱን ስለገለጸላቸው የቅዱስ ሩፋኤልን አምላክ እግዚአብሔርን አመሰገኑ። የዚች ቤተክርስቲያን ታሪክም በዓለም ሁሉ በየአውራጃዎቹም ተሰማ። የቅርብም የሩቁም ሰዎች ሁሉ ተሰብስበው ታላቁ ሊቀ መላእክት ቅዱስ ሩፋኤል የለመኑትን ሁሉ ያደርግላቸው ዘንድ የነገሩትንም ያማልዳቸው ዘንድ በውስጧ ይጸለያሉ። በዚህችም ቤተክርስቲያን ብዙ ድንቅ ተአምራት ተደረጉ። ታኅሳስ 13 ቀንም ተአምራቶቹን ከፈጸመባቸው ዕለታት አንዷ ናት። ቅዳሴ ቤቱም በዚህ ዕለት ተከናውኗል። የሊቀ መላእክት ቅዱስ ሩፋኤል ረድኤት በረከቱ አማላጅነቱ አይለየን። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን ቅዱስ መቃርስ ገዳማዊ ነው። ዳግመኛ በዚህች ዕለት ታላቁ አባት አባ መቃርስ ገዳማዊ ዓመታዊ የዕርገታቸው መታሰቢያ በዓል ነው። ይህኛው መቃርስ ዕረፍቱ መጋቢት 27 ከሚውሉ ከታላቁ መቃርስ ይለያል። በመቃርስ ስም የሚጠሩ ከ8 በላይ ሌሎች ቅዱሳንም አሉ። ታኅሳስ 13 ቀን ግን የዕርገቱ በዓል የሆነው መቃርስ ቆቅ ይመገብ የነበረው መቃርስ ነው። እርሱም በልጅነቱ የቤተ ክርስቲያንን ትምህርት እየተማረ አደገ። የዓለምን ከንቱነት ተመልክቶ ዳግመኛም የኃጥአንና የጻድቃንን ዋጋቸውን አይቶ ወደ ገዳም ገብቶ መነኮሰ። ከመነኮሰም በኋላ የ10 ቀን መንገድ ተጉዞ ኮንትና ቆቆች ውሃም ካለበት ተራራ ላይ ደረሰ። እንዲህም አለ፣ ለምግቤ ኮንት ወደ መልቀም ብሰማራ የስግደቴና የጸሎቴ ሥራ ይቋረጣል። በዚህ ተራራ ላይ ብቸኛ ነኝና ሰብስቦ የሚያስገባልኝ የለም። ስጋ አትብላ ያለውስ የባልንጀሮቻችን ስጋ በሐሜት የምንበላውን አይደለምን? ሌላ ምግብ እንደሌለኝ ፈጣሪ ያውቃል ብሎ ከዚያች ዕለት ወዲህ ለምግቡ ቆቅ የሚያጠምድ ሆኖ እግዚአብሔር ፍቃድ በየቀኑ አንዳንድ ቆቅ የሚያዝለት ሆነ። በየቀኑም አንዳንድ ቆቅ እየተመገበ ውሃ እየጠጣ ፈጣሪውን እያመሰገነ በታላቅ ተጋድሎ ሆኖ የሰውን ፊት ሳያይና ከማንም ጋር ሳይነጋገር ብዙ ዘመን ኖረ። ከቁስጥንጥንያ ከተማ የመጣ አንድ መነኩሴ ዋሻ ሲፈልግ
አባ መቃርስ ደግሞ ቆቅ ሲያጠምድ አየውና ለሐሜት ቸኩሎ ወደ ቁስጥንጥንያ ተመልሶ ሄደ። ለሊቀ ጳጳሳቱ ቆቅ እያጠመደ ስጋ የሚበላ መነኩሴ ያገኘው። እርሱም በሕዝብ ዘንድ ሊያስነቅፈን ነው ብሎ ነገረው። ሊቀ ጳጳሳቱም ከአንድ ሌላ መነኩሴ ጋር ድጋሚ እንዳረጋግጡ ላካቸው። እነርሱም ገና ከበዓቱ ሳይደርሱ አባ መቃርስ ቆቅ ሊያጠምድ ሄደና ያለ ወትሮ በአንዲት ወጥመድ 3 ቆቆች ተያዙለት። ሌላ ጊዜ በቀን አንድ ብቻ ነበር የሚያዝለት። ዛሬ ግን እግዚአብሔርም ለሚመጡት እንግዶች ጭምር ሲያዘጋጅላቸው ነው ያለ ወትሮ ዛሬ 3 ሆነው የተያዙት። አባ መቃርስም ሁለቱም መነኩሳት ሲያያቸው 2 ተጨማሪ ሆነው የተያዙለት ቆቆች የእንግዶች መሆናቸውን አውቆ ጌታችንን አመሰገነው። እነርሱ ግን ማዕድ ሰርቶ እስካቀረበላቸው ድረስ በመቃርስ ላይ ይጠቋቆሙበት ነበር። አባ መቃርስም ምግብን አዘጋጅቶ ሲጨርስ የራሱን ድርሻ አንዷን ቆቅ አስቀርቶ 2ቱን ለእንግዶቹ አቀረበላቸው። እርሱ በልቶ ጨርሶ ቀና ሲል እንግዶቹ መነኩሳት እንዳልበሉ ተመለከተና አባቶቼ ለምን አልበላችሁም አላቸው። እነርሱም እኛ መነኩሳት ስለሆን ስጋን አንበላም ትህርምትም አለን አሉት። አባ መቃርስም እሺ ተውት አላቸውና እነዚያን አብስሎ በገበታ ላይ ለምግብነት ያቀረባቸውን 2 ቆቆች 3 ጊዜ በስትንፋሱ እፍ ቢልባቸው ሕይወት ዘርተው በረሩና ወደ ጫካ ሄዱ። እነዚያ መነኩሳትም እጅግ ደንግጠው ማረን፣ ይቅር በለን፣ ቅዱሱን የእግዚአብሔር ሰው በከንቱ አምተንሃል ብለው እግሩ ስር ሲወድቁ እግዚአብሔር የሁላችንን በደል ይቅር ይበለን አላቸው። 2ቱ መነኩሳት ወደ ቁስጥንጥንያ ተመልሰው ለሊቀ ጳጳሳቱና ለሕዝቡ ያዩትን ሁሉ መሰከሩ። ሊቀ ጳጳሳቱም እጅግ ተደንቆ በምድራችን ጻድቅ ሰው ተገኝቷልና አንተ ምና ሄደን በረከቱን እንቀበል ብሎ መልእክት ላከበት። ንጉሱም እሺ ብሎ ከሰራዊቱ ጋር ተነስቶ ከካህናቱ ጋር ወደ አባ መቃርስ ዘንድ ሄደ። ወደ ገዳሙን በቀረቡ ጊዜ አባ መቃርስን ወደ ብሔረ ሕያዋን ያደርሰው ዘንድ መልአክ አንስቶ በክንፎቹ ተሸክሞ ሲያርቅ አዩት። እነርሱም የእግዚአብሔር ቅዱስ ሆይ ባርከን፣ የምንድንበትን አንድ ቃል ንገረን አሉት። አባ መቃርስም ከሐሜትና ከነገረ ሥራ አንደበታቸው ይከልከል፣ ካህን ብዙ ባይማር ትዕቢተኛ መታጀር ባልመጣበት ነበር፣ መነኩሴ ትህርምት ባያበዛ ባልተመካም ነበር። እርስ በርሳችሁ ተፋቀሩ፣ እግዚአብሔር አድሮባችሁ ይኑር አላቸው። ይህንንም ከተናገራቸውና ከባረካቸው በኋላ ከዓይናቸው ተሰወረ። ይህም ዕርገቱ ታኅሳስ 13 ቀን የተፈጸመ ሆነ። እግዚአብሔር አምላካችን ከቅዱሱ ረድኤት በረከትን ያድለን። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን አቡነ አብራኮስ ገዳማዊ ነው። ዳግመኛ በዚህ ቀን መነኩስ አቡነ አብራኮስ ገዳማዊ የዕረፍታቸው መታሰቢያ በዓል ነው። ይህም ቅዱስ ዕድሜው 20 ዓመት በሆነ ጊዜ የዚህን ዓለም ኃላፊነት ተረድቶ የነፍሱን ድህነት ሽቶ መንኩሶ ገዳም ገባ። በዚያም በታላቅ ተጋድሎ ሲኖር ሰይጣን በቅናት ተነሳስቶበት ብዙ ፈተናዎችን አመጣበት። ነገር ግን ቅዱሱ አብራኮስ ጽኑ በሆነው መንፈሳዊ ተጋድሎ ሰይጣንን ድል ነሳው። ሰይጣንም በተደጋጋሚ መሸነፉን አይቶ የፈተናውን አይነት ለወጥ አድርጎ በስንፍና ሊጥለው ፈለገ። እናም ሰይጣን በግልጽ ፊት ለፊት ተገልጦ ቅዱስ አብራኮስን እነሆ ከዚህ ዕድሜ ሌላ 50 ዓመት ቀረ አለው። ቅዱስ አብራኮስም ሰይጣንን በስንፍና ሊጥለው ያመጣበትን ፈተና መሆኑን አውቆ በተራው ሰይጣንን ተራቀቀበት፣ እንዲህ አለው፣ አሁንስ ልቤን አሳንከው። እኔ ሌላ 100 ዓመት ኖር ዘንድ ስላሰብኩ ቸል ብያለሁ። ነገር ግን አንተ እንዳልከው 50 ዓመት ከሆነ የምኖረው ከቀድሞው እጅግ አብዝቼ እጋደል ዘንድ ይገባኛል አለው። ሰይጣንም ይህንን ጊዜ አፍሮ ከእርሱ ሸሸ። ከዚህም በኋላ ቅዱስ አብራኮስ ጽኑ የሆነ ተጋድሎን በገድል መጠመዱን አብዝቶ ከ70 ዓመት ተጋድሎ በኋላ በሰላም አረፈ። የአባታችን ረድኤት በረከት ይድረሰን። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን አባ በጽንፍሬዎስ ሰማዕት ነው። በዚህች ዕለት የሰማዕት ቅዱስ በጽንፍሬዎስ የዕረፍቱ መታሰቢያ በዓል ነው። ይህም ቅዱስ አባት ዓለምን ንቆ በመመንኮስ በታላቅ ተጋድሎ ይኖር ነበር። የሚያገለግለውም በምስር ሀገር በወንዝ ዳር ባለች በሊቀ መላእክት ቅዱስ ገብርኤል ቤተክርስቲያን ውስጥ ነው።
ስለ ቀናች ተዋህዶ ሃይማኖቱም ከእስላሞች መሳፍንት ጋር ተከራከረ። የጌታችንም የመድኃኒታችን የኢየሱስ ክርስቶስን አምላክነቱን ገለጠላቸው። እስላሞቹም ባፈሩ ጊዜ በእርሱ ላይ ተቆጡ። ከዚያም በኋላ እስላሞች አባ በንጽንፍሬዎስን ይዘው በእጅጉ አሰቃዩት። በመጨረሻም ራሱን በሰይፍ ቆረጡትና የሰማዕትነትን አክሊል በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ መላእክትና ጻድቃን ሰማዕታት ጸሎት ይማረን፣ በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።